አሁን ብዙ እንትኖች አሉ ያልተመለሱም አሉ። ለምሳሌ አላህ በድምፅ ይናገራል ብለው ያምናሉ። መሮጡ ብቻ ሳይሆን እዛው ጠይቄው ነበር ከሰማችሁ። ኦኬ አላህ በድምፅ የሚናገር ከሆነ ልክ እኛ ድምፅ አውጥተን እንደምንናገረው በድምፅ ይናገራል ብለው ነው የሚያምኑት። ኦልራይት በድምፅ ከሆነ የሚናገረው ቁርአን ደግሞ ያላህ ቃል ነው ብለው ነው የሚያምኑት። ቁርአን ያላህ ቃል ዘላለማዊ ቃሉ ነው ብለው ያምናሉ። ስለዚህ ቁርአን ውስጥ ያሉት ለምሳሌ እናንተ ያመናችሁ ወይ ካልተጠራችሁ በቀር ወደ መሐመድ ቤት እንዳያገቡ የምትለው የአላህ ዘላለማዊ ባህሪው ነች። ሉክ የአላህ ዘላለማዊ ልክ እንዳይኑ እንደ እጁ እንደ እግሩ የአላህ ዘላለማዊ ባህሪው ሲፋው ሆና ትቀመጣለች ማለት ነው። ምን ምትል የመሐመድ ቤት እንዳገቡ ካልተጠራችሁ በቀር ምግብም ከበላችሁ ወዲያው ተበተኑ ምትል ቃል በአረብኛው ዘላለማዊ ያላህ ቃል ነች። አላህ ደግሞ ተናጋሪ ከሆነ which means በሳውንድ በድምፅ ነው ያልኳችሁ፣ በደንብ አስተውሉ። በድምፅ የሚናገር ከሆነ እቺ ክፍል ቃሉ ከሆነች ከሚናገራቸው ክፍል ቃሉ አንዱ ትሆነች ፍጥረትን ሳይፈጥር አሁን እናንተ ሰዎች ካልተጠራችሁ በስተቀር መሐመድ ቤት እንዳገቡ እያለ ሲላስቡት እስቲ ኢማጂን አድርጉ። ዝም ብላችሁ ፍጥረት ሳይኖር ብቻውን እንደዚህ ብሎ ሲል ፕላስ እዛውም የጠየኩን ነበረ ምንም ትርጉም የሌላ ፊደል ለምሳሌ አሊፍ ላሚም ምንድን ነው? ብቻውን ፍጥረትን ሳይፈጥር አላህ አሊፍ ላሚም እያለ ሲቀራ በድምፅ ነው ያልኳችሁ። ድምፁን ከፍ አድርጎ ወይም ድምፁን ቀስ አድርጎ ብቻ በድምፅ ሲቀራው እዛው ከጠየኩትና ያልጠቀስኩትን አዲስ አንጥቶ ዳይፍ ላይ ያደርገው የሞከረበትም ደግሞ ሴቶቻችሁ ለእናንተ እርሻ ናቸውና እርሻችሁን በፈለጋችሁት ሁኔታ ድረሱ የሚል ፍጥረትን ሳይፈጥር ይህንም በድምፁ ሲለው አስቡት። እንደ የሆነ በዋሽንት ሲደብረው እንትን ሰው እንደሚያንጎራጉረው እንደዛ ብቻውን ይህንን ቃል ሲለው ተዛ ይሄ ባህሪው ሲሆን ኦኬ ቀጥል። ቪዲዮ ልከፍት ከሆነ ያ ይችንም አንዴ እናዳምጣት እስኪ። እሱ ሸሚዙን ይበላል። አይታችሁ ከሆነ የሸሚዙን የሚንጠለጠለውን ይበላል በጥርሱ። ሱብሃንአላህ። አንዴ መነጽሩ ነው የሚገለብጥ፣ አንዴ ወደ የሚገለብጥ እፎ ያሆነ እጅንም ሆነ አይንንም ሆነ መጃዝ እያደረገ ነበር የተጠቀመ። ምሳሌ እሱ ግን እጅ ምንድን ነው አለው እጅ ነው። ባት ምንድን ነው አለው ባት ነው። ሱብሃንአላህ ሱብሃንአላህ። ያዩ ላይ ሞት እኛ ነብያቶች ያስተማሩት እምነት ከእንዲህ ላይ ተቀበላሽ ይገናኛል። አላሁ ተዓላ هل تعلم له سميه እያለ ብልት አለው ወይ ተናለው ይችላል አለው ማለት ነው ማለት ይባላል። ጉድ ጉድ አንደኛ ባል ጀምራ መሰላችሁ አላህ መቀመጫ መኪና አለው ወይ በመኪና ያለው ወይ ብለታ አለው ያ ማንኛውም አይ እኔ በመኪና ሄጃለሁ ማለት አይሄድም ማለት ነው። ምክንያቱም በቁርአን ስራ ያ በነገራችን ላይ እምነታቸው ይሄ ነው። ያልተገለጹ ነገሮችን ዝም ብለን እናልፋለን ብለው ስለሚናገሩ ነው ይሄ ሁላ ነገር የመጣባቸው አህባሾች ማለት ነው። እና ሶሪ ወሃብያዎች ያልተገለጸውን ነገር አንናገርም ብለው ስለሚናገሩ ስለሚያምኑ እኛ የምናምነው የተገለጸውን ብቻ ነው ብለው ነው የሚያምኑት። ይሄ ደግሞ በጣም አስቸጋሪ ነው። ብዙ ጥያቄዎችን እንድትጠይቁ መንገድ የሚከፍትላችሁ በር የሚከፍትላችሁ ስለሆነ ማለት ነው። ይህንን እጅግ በጣም ለአህባሾች ጸያፍ እምነት ነው። ይሄ ትምህርት ነው አይወክለንም፣ ይሄ ኡስታዝ ነው አይወክለንም ብለው እየተናገሩ ያሉት ልክ እንደዚህ አላህ ጭንቅላት አለው የለውም የሚል በቁርአን ሆነ በሐዲስ ላይ ተገለጸም። ስለዚህ አለው ብለንም አልናገርም እንደውም ብለንም አናስተባብልም። ምክንያቱም በቁርአን ሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ በስ በቃ ስለ ታበቃለህ። ስለዚህ አላህ ጭንቅላት ሊኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረው ይችላል ላይኖረውም ይችላል። አንገትስ አለ የለውም እሱም አልተገለጸም። ብልትስ አለ የለውም እሱም አልተገለጸም። ሁላችሁም ልብ ብላችሁ አዳምጡኝ። እፎይና ሁሱ ባደረጉት ውይይት አንደኛ ሁሱ ራሱንና አመለካከቱን ብቻ ነው ወክሎ የመጣው፣ ኢስላምን በፍጹም አልወከለም። አሁን እዚህ ጋር እኔ ጥያቄ አለኝ። ይሄን ለምን ለኛ ትጠይቁናላችሁ ነው? ለምን ለኛ ትመልሳላችሁ? ሂዱና መጅሊሱን ይሄ እስልምና አይወክልም፣ ለምንድን ነው እስልምናን ይወክላል ብላችሁ ኡስታዝ ያደረጋችሁት ብላችሁ ለምን መጅሊሱን አትጠይቁም ነው?
ለክርስቲያኖች እኮ አይደለም መልስ መመለስ ያለባችሁ። ምንድን ነው የሚባለው? አህያውን ትቶ ዳውላውን ነው የሚባለው። እኛን አይደለም ይሄንን መጠየቅ የምትችሉት። መጠየቅ ያለባችሁ እኛን ሳይሆን ይሄንን ኡስታዝ 5000 ሰው አሰለመ ብለው ሽልማት ያበረከቱለትን ሽልማት ያደረጉለትን መጅሊስ ሄዳችሁ ይሄንን እስልምናን አይወክልም፣ ለምንድን ነው እስልምናን ይወክላል ብላችሁ ኡስታዝ ያደረጋችሁት ብላችሁ ነው መጠየቅ የምትችሉት እንጂ እኛንም አይደለም። እኛ እኮ አይደለም እኛ አይደለንም ይሄንን ልጅ ሂድና አስተምር ብለን የሾም ነው ያስቀመጥ ነው ዩሲ። ስለዚህ ልጠይቁት የምትችሉት ምንድን ነው? ቀጥታ ኮንታክታችሁ የሚሆነው ጥያቄያችሁ የሚሆነው ከመጅሊሱ ጋር ነው እንጂ ከኛ ጋር አይደለም ማለት ነው። ይሄንን መያዝ አለባችሁ ሀባሾች። የምትሸወዱት እናንተ እዚህ ጋር ነው። ስለዚህ እነሱን ፈርታችሁ እናንተን የሚመሯችሁን ሳትፈልጉ የሚመሯችሁን መጅሊስ ትፈሩና ጥያቄያችሁን ወዴት ታመጡታላችሁ? ወደኛ ታመጡታላችሁ። ይሄ ደግሞ አይሆንም። ስለዚህ ይሄንን መጠየቅ የምትችሉት እነሱን ነው ማለት ነው። የተናገረውም ነገር ያወራውም ነገር ምንም ከኢስላማዊ አስተምሮት ጋር የሚገናኝም አይደለም። ይሄ የራሱ ፊሎዞፊ ወይንም አመለካከት ነው። ኢስላም ረሱላችንም ዓለይሂ ሰላቱ ወሰላም መካ ውስጥ ያንን ያክል ዓመት ከት ያላቸው ሰዎች ማለት ኢማጂን እንግዲህ ቅንጭላት አለ እንደሱ አስተሳሰብ አለውም የለውም አንልም ማለት ሰምታችኋል። እኔ መድገምም አልፈ የሱን ንግግር እዚህ ማምጣትም አልፈልግም። ሰምታችሁ ተሩላችሁ እንዴ የለውም እንዳለ ሊኖረው ይችላል አለ። ኢማጂን አንገት ሊኖረው ይችላል አለ። ከዚያ ደግሞ በጣም የሚገርማችሁ ነገር ምን ብሎ ጠየቀው? ብልት አለው ወይ ብሎ ጠየቀው። ሊኖረው ይችላል ይሄማ ጾታ አለው ትላለህ ሲለው ያኔ ለማለባበስ ወይንም ነገሩን ለመሸፈን ሞከረ ማለት ነው። ግን በጣም ሙስሊሞችን የሚያስደነግጥ ያውም ራሱን በኢስላም ካባ ሸፍኖ አያችሁ፣ ኢማም ነኝ ብሎ የሚያስብ ሰው ነው እሱ ሰው ማለት። በነገራችን ላይ ከዚህ በፊት እኔ ብዙ ነገር ተናግሬያለሁ ስለሱ። አሁን ይፋ ያወጣው የጣዖት አምልኮ ነው። ይሄ እነዚህ የመካ ላይ የነበሩ ሙሽሪኮች የሚያዩትን የሚመለከቱትን በእጃቸው ያቦኩትን ነበር። አእምሯቸው የሰጣቸውን ስዕል ወደ ተግባር ቀይረው ነበር አይደል ሲያመልኩ የነበረው። አሁን ግን ቅንጭላት ሊኖረው ይችላል፣ ፊት ግን አለው። ኢማጂን ሲል የነበረው እሱ ይሄ በፍጹም ከእስልምና አመለካከት ጋር አብሮ የሚሄድ አይደለም። ኢማጂን አዳምጡኝ። እሱ ያለው ፊት አለው አለ። እሱ ብቻ አይደለም ሌሎችም የሚሉ ሰዎች አሉ እንደሱ። ፊት አለው አለ፣ አንገት የለውም አለ። አያችሁ። ከዚያስ ሆድ ምናምን ላይኖረው ነው። አያችሁ። ከዚያስ ባት አለው ደግሞ ብለው ያስባሉ። ወይ ዛሬ አልተናገረውም እንጂ ባት አለው ብለው ያስባሉ። ደግሞ የሚገርማችሁ ባቱ እንደነሱ አስተሳሰብ ማለት ነው፣ እንደነሱ አመለካከት የቂያማ ቀን የሚገለጥ ነው። ይሄ ማለት የሸፈነው ነገር አለ። የሚገለጥ እኮ ማለት የተሸፈነ ነገር ነው አይደለ? ወይ በሽርጥ ወይ በልብስ በምን ኢማጂን ፊት ኑሮት አንገት የሌለው ህፃናቶች እንኳን ቢቀርቡ ቢያዩት፣ ኢቭን በህልማቸው ቢያዩት ሊደነግጡ ሊበረግጉ የሚችልን ምስል አእምሮ ላይ የሳለውን ምስል ነው እያመለከ ያለው። ልዩነቱ ምንድን ነው? እነዚህ በእጃቸው አብኩተውታል፣ ቅርጽ ሰጥተው። ኦፍኮርስ ቅርጽ ሰጥቷል። እሱም ግን በቃ በጭቃ አብኩተው ሰርተውታል። አእምሮ ውስጥ ነው ስሎ የጨረሰው ማለት ነው። አእምሮ ውስጥ እዚህ ማይንድ ውስጥ ግን ፊት ምናምን አድርጎ ያንጣወት አእምሮ ውስጥ የሆነ ዙፋን ላይ አስቀምጦ አእምሮ ውስጥ ስሎ ጨርሶታል ማለት ነው። አላህ ግን የሰውን ልጅ የሚመስል የፈጠረውን ፍጡር በአጠቃላይ የሚመስል ሰላም መካ ውስጥ ያንን ያክል ዓመት ሲዋጉ የነበረው የጣዖት አምልኮ ነው። እንግዲህ ኢማጂን እፎይ ሲጠይቀው የነበረውን ጥያቄ እሱ በምን አይነት መልኩ ሲመልስ እንደነበር አይታችኋል። ይሄ የጣዖት አምልኮ ነው። ጣዖት ነው የሚያመልከው። መካ ውስጥ የነበሩ ሙሽሪኮች እንግዲህ አይን አድርገው፣ ፊት አድርገው፣ አፍንጫ አድርገው፣ አንገት አድርገው ሙሉ ሰው አስመስለው ሰርተው ገንብተው የሚያዩትን የሚመለከቱትን በእጃቸው ያቦክቱን ጣዖት ነበር ሲያመልኩ የነበረው። ወደዚህ ወደ ሁሱና የእሱን አይነት አመለካከት ያላቸው ሰዎች ማለት ኢማጂን እንግዲህ ቅንጭላት አለ እንደሱ አስተሳሰብ አለውም የለውም አንልም ማለት ያ እንግዲህ ምንድን ነው እነዛ የመካ ሙሽሪኮች የሚያመልኩት የነበረው የተሟላ አካል ያለው ጣዖት ሰርተው ነበር የሚያመልኩት። አሁን ግን የዚህ ኡስታዝ ምንድን ነው ማለት ነው ከነሱ ያልተሻለ ይልቁንም ደግሞ የባሰ የሆነ ጣዖት ነው፣ በአይምሮ የተቀረጸ ማለት ነው።
በአይምሮ የተቀረጸ ጣዖት ነው የሚያመልኩት። ስለዚህ እነዛ የመካ ጣዖት አምላኪያን ከድንጋይ የተቀረጸ ከእንጨት የተጠረበ ቢያመልኩም ወሃብያዎች ደግሞ የሚያመልኩት በአይምሯቸው የቀረጹትን በአይምሯቸው የሳሉትን ነው። እሱም ደግሞ ያልተሟላ አካላት ያሉትን ብለው ነው የሚናገሩት። አሁን እንግዲህ ይሄ እስልምናን አይወክልም ብለው እየተናገሩ ነው። ይሄ ኡስታዝ ደግሞ መጅሊሱ ይወክለኛል፣ መጅሊሱን ይወክላል ተብሎ ይታሰባል። የመስጊድም ኢማም ነው። ጥያቄያችሁን የምታደርሱት ለእነሱ ነው ማለት ነው። ሜይ ቢ ሀሳብ ካላችሁ ቀጥሉ። ሌላ ቪዲዮ እስከማሳያችሁ እስከማዘጋጅ እንግዲህ ይወክላል ብለው የላኩት መጅሊስ ተቃውሞው ጥሩ ነው። ዋናው እኛ ዓላማችን የዋብያው አቂዳ ምን ያህል የተበላሸ እንደሆነ ሰዎቹ መጽሐፍ ቅዱስ ላይ እንደመፈትፈት የራሳቸውን አቂዳ እንደማያስተምሩ ማሳየት ነው። አንድም ደግሞ የሚከተሉት አካል እንኳን ሊመለክ ቀርቶ ቤታችሁ ዘበኝነት እንኳን ማቀጥሩት ነው። በዘበኝነት እንኳን ማያሟላ ማለት ጭንቅላት የሌለውን አካል እንዴት ነው ዘበኛ ብላችሁ እንኳን የምቀጥሩት? ወፍ ለማባረር እንኳን እህል ማሳ ውስጥ ማሰሩት አሸንጉሊት እኮ ነው ማለት ጭንቅላት ታደርጋላችሁ እኮ። ወፎች እንኳን የሆነ ጤናማ የተሟላ አካል ያለውን ለማስመሰል ከላይ የሆነ ፌስታል ነገር አድርጋችሁም ቢሆን ጭንቅላት ለማስመሰል ትሞክራላችሁ። እጁን የሆነ በእንጨት ነገር አድርጋችሁ ብታስይዙትም ማለት ነው። ይሄ እጅ ሰጠኸው፣ እግር ሰጠኸው፣ ባት ተሰጠኸው፣ ወገብ ከሰጠኸው በኋላ ጭንቅላት ሳሰጠው አስበው። ይሄ በጣም ከባድ ነው። ስለዚህ እንኳን አምላክ ሊሆን ቀርቶ ይሄ ለወፍ ማባረሪያ ወይንም ደግሞ ከርቀት ሲታይ ሰው አለ የሚል ምልክት ለመስጫ እንኳን ማይሆን አካል ነው። ወይንም ደግሞ የሆነ አካል አለ ብሎ ምልክት ለመስጠት እንኳን ማይሆን ነው። የሆነ ዝም ብሎ የተበታተነ ይሁን የተበጣጠሰ ይሁን እንደ ዱቄት የተፈጨ ይሁን ወይንም ደግሞ እንደ ኮንክሪት ጠንካራ ወጥ የሆነ ይሁን ምኑም ማይታወቅ ማለት ነው። እንደዚህ አይነት አካል እያመለከ ነው። አንድም ሶስትም አንድ ሲደመር አንድ ምናምን ሲል ይውላል ማለት ነው። እና ብዙ ጊዜ ክርስትናውን በመሳደብ እና ክርስትናውን በመተቸት ነው የተጠመዱት። የራሳቸው የሚያውቁት ነገር የለም። አላህ የሚሉት አካል በምናባቸው የፈጠሩት አልወለደም አልተወለደም አንዱ ነው። ከዚህ ውጭ የሚያውቁት ነገር የለም። ለዛም ነው አሁን አዲስ የሆነባቸው የተነሳው ቶፒክ ማለት ነው። ምናቸው መንካት እንዳለብን ጠንቅቀን ስለምናውቅ ማለት ነው። አይነስቀጥ ነው ያ ይችን አንዴ እስኪ የምንመልከታትና እንመለስ። ጭንቅላት አለ የለውም? ጉድ ኩዌስችን። አላህ ጭንቅላት አለ የለውም? ጉድ ኩዌስችን። እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ እንደውም ብለንም አናስተባብልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለ የለውም? እርሱም አልተገለጸም። ብልትስ አለ የለውም? እርሱም አልተገለጸም። ምን ይሻላል? ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለ የለውም? ጾታ አለው፣ ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነው ያልከው እኮ። የለውምም አለውም አንልም አልከም። ስለ ጾታ ነው አይደለም። በነገራችን ላይ ብልት እንዳለው ካልተገለጸ ብልት አለው የለውም የሚለው አልተገለጸም። ብልቱ ደግሞ የወንድ ይሁን የሴት ይሁን አልተገለጸም። ሞስት ፕሮባብሊ የሚሆነው ካለው ወይ የወንድ ነው ወይ የሴት ነው። ከሌለው ደግሞ ስልብ ነው የሚሆነው ማለት ነው። ከሌለው ስልብ ነው የሚሆነው። ስለዚህ ካለው 50%ቱን እናያዝና ወይ የሴት ወይ የወንድ ይሆንና ጾታ አለው ወይስ የለውም ተብሎ ለሚጠየቀው ጥያቄ አልተገለጸም የሚለው መልስ ይሆናል? አይሆንም። ለምሳሌ 50%ቱን ጾታ ብልት አለው ብለን እንናገርና ወይ ቢን ደንግጦ ነው ወይ ክርስቲያኔ ጾታ ብልት አለው ሲባል ሊኖረውም ላይኖረውም ይችላል ካለ ብልት እኮ ጾታ ጠቋሚ ነው።
ጾታ አለው ማለት ወይ ወንድ ሊሆን ይችላል ወይ ሴት ሊሆን ይችላል ሲለው እንዴት እንደዛ ትላለህ? እንዴት ሊል ይችላል? ብልት ጾታን አይደለ እንደሚጠቅሰው አንተ ነው ያልከው ኬታ መጣህ ምናምን እንደዚህ እንዴት ይላል? ኢቭን ብልት እንኳን እንዳለውና እንደሌለው መናገር አልቻለም። ወይ ሊኖረው ይችላል ላይኖረው ይችላል። ካለው ጾታን ይገልጣል። ወይ ወንድ ነው ወይ የሴት ነው ያ። ስለዚህ እንዴት ነው ብልት አለው የለውም ብሎ ሳይናገር ጾታን ጠቀስክ ብሎ ሊል የሚችለው? በጣም ደንግጧል ማለት ነው። ልጅ ጾታ ምን እንደሚገልጽ አላወቅም። አንድ ሀሳብ ቅድም መናገር የምፈልገው ቀዲም የጠየቀዋለ ለሌሎችም ውስጥ ላሉትም ግንዛቤ እንዲሆን ወሃቢያ ማለት የፖለቲካ ሴክት ነው እንጂ ሃይማኖት አይደለም። ይሄን ልብ ብላችሁ ስሙ። ኦኬ። አንድ ሃይማኖት የሚያስበው ስለ ዘላለም ህይወት ነው። ከሞት በኋላ ላለው ዘላለማዊ ህይወት ነው። እንደዛ የሚያስብ ከሆነ እንዴት ነው ዓላማው እስኪሳካ ጊዜው እስኪደርስለት እንዴት ነው አብሮ ከማያምኑ ጋር አብሮ የሚሰግደው? ከማያምኑት ጋር አብሮ እንዴት ይሰራል? ይሄ የፖለቲካ ፓርቲ ነው። እንደዛ ማቀው ኮላቦሬት አድርጎ ፖለቲካ ፓርቲዎች ይሰራሉ። ከዛ አንዱ ፖለቲካ ፓርቲ አንዱን በልቶት ከዛ በኋላ ዓላማ ይጠቀምበትና ከዛ በኋላ የራሱን ዓላማ እንትን ይላል። በዘላለም ህይወት ጉዳይ እንዴት አብረው አንድ ላይ ይሰግዳሉ? ሁለቱም ተመሳሳይ ካልሆኑ አንዱ አንዱን እያወገዘ አንዱ መጥፋት ያለበት እያለ አንዱ ያረደውን አልበላም አንዱ አምላኩን ጣዖት እያለ የፖለቲካ ፓርቲ ነው ወይስ ሃይማኖት ነው? እስልምና እንዴት ነው ተባብራችሁ የምትሰግዱት? በተለይ ወሃቢያ የሚባለው ሴክት ዓላማው እስኪሳካ ከሰይጣን ጋር ቢሆንም ይሰግዳል ማለት ነው። ከሱ ጋር ከማይመስሉት ጋር አምላኩን ጣዖት ከሚሉት ጋር እንዴት ነው አብሮ የሚሰግደው? በአንድ መስጊድ ውስጥ በአንድ መጅሊስ ውስጥ እንዴት አብሮ ይኖራሉ? እኔም ማቀው ይሄ የፖለቲካ ፓርቲ ብቻ ነው እንደዚህ የሚያደርገው። እንዲሁም አንዳንድ የፖለቲካ ፓርቲዎች ዓላማቸው ካልተሳካ እንኳን ኮላብሬት አያደርጉም። ወሃቢያ ማለት የፖለቲካ ክንፍ እንጂ ሃይማኖት አይደለም። ቴንክ ዩ። ያ ምንድነው ይሄን ነገር ለዘመናት ደብቀውት ስለሆነ አብዛኛው ማህበረሰብ አያውቀውም ነበር። አሁን ግን በሚገርም ሁኔታ ያው ይሄ ነገር ወጥቷል፣ ግልጽ የወጣ ስለሆነ አንኮንትሮልድ የሆነ ነው። ለመሸፈንም የማይመች ሁኔታ ውስጥ ነው የገቡት። ከዚህ በኋላ ሰዎችን አላህ እንደዚህ ነው ብለው የሚያጭበረብሩበት ሳይሆን ትክክለኛውን አላህ ይነግሯቸዋል። ሰዎች ከወደዱት ይቀጥላሉ። ነገር ግን እውነተኛውን አላህ ከነገሯቸው ደግሞ ሊቆዩ ስለማይችሉ ይወጣሉ ማለት ነው ሙስሊሞች። እና ከዚህ በኋላ መሸፋፈኑ ያን ያህል የሚያዋጣቸው አይመስለኝም። ከወዲሁ ምንድነው ማድረግ ያለባቸው ማለት ነው? ትክክለኛውን አላህ ይናገራሉ። ከዛ በኋላ ካላቸው ከሱፊዎች ጋር ከአህባሾች ጋር ማለት ነው ከእነሱ ጋር ያላቸውንም ልዩነት ግልጽ በሆነ መንገድ የማያስቀጥሉ ከሆነ በነገራችን ላይ እልቂት ነው የሚፈጠረው። በጣም ታላቅ እልቂት ነው የሚፈጠረው። ዛሬ ይቺ የተለኮሰችው መብራት የተለኮሰችው ሻማ እየተቀጣጠለች መሄዷ አይቀርም። ብዙ ሰው ጋር ገብቷል፣ ሰው ቤት ውስጥ ገብቷል። ይሄንን ነገር በጊዜ መቋጫ ካላበጁለት በጣም አስቸጋሪ ሁኔታ ውስጥ ነው የሚገቡት ማለት ነው። እና እስኪ እንግዲህ የምናየው ይሆናል ማለት ነው የወደፊቱን። እፎይ ሀሳብ ካለ ቀጥልና ቪዲዮ አሳያለሁ። እስከዛ አቀጥሉ። በቃ ኮንክሉድ እናድርግና እንጨርስ። ሰዓትም ሄዷል። አክቹዋሊ ያ እንግዲህ በሰሞኑ ሁኔታ እንዳጠቃላይ ያለው ነገር እየባሰ እየጋለ ነው ሄደው። ምክንያቱም ከሱፊዎች በኩል በነገራችን ላይ ለዚህ አሁን ለተፈጠረው ነገር ታላቅ ፕሮግራም በመያዝ ለሰዎች እውቅና እየሰጡ ነው። ይሄንን ነገር ዝም ማለትም ያስቀጣል ወይም ደግሞ ወንጀል ነው ኃጢአት ነው እያሉ ይገኛሉ። እና ጥሩ ነው መነሳሳቱ ጥሩ ነው። ሊቆም የሚገባውም ነገር አይደለም። ምክንያቱም በአምላክ ላይ ተለያይታችሁ ቅድም እንዳልኳችሁ በምንም አንድ ሊሆኑ ስለማይቻል ማለት ነውና አሁን ላይ ደግሞ ያለው አንድ ላይ መስጊድ ይሰገዳል፣ አንድ ላይ ሁጥባ ይሰጣሉ፣ በአንድ ኢማም ይሰገዳል። ሚስቶቻቸውን ሴቶችን ማለት ነው ሼር ይደራረጋሉ። ዊች ሚንስ አህባሾች ወሃቢዮችን የሚያገቡበት ኮንዲሽን አለ። ያ ካለማወቅ የመነጨ ነው። ይሄ ነገር ከዚህ በኋላ ምንድነው ማለት ነው ሊፈታ የሚገባው ነገር ነው። በአህባሾች እና በወሃቢያዎች መካከል ያለው ጉዳይ በቀላሉ ሊታለፍ የማይገባ መሆኑን ከሰሞኑ ባጭሩ አይተናል።
መሰረት ተተክሏል። ወደፊት ደግሞ የምናየው ይሆናል ማለት ነው። ወደፊት የምንመለከተው ይሆናል። ምክንያቱም በአምላክ እሳቤ እጅግ በጣም ትልቅ ልዩነት ስላላቸው የአንዱ ለአንዱ ጣዖት ነው፣ የአንዱ ለአንዱ አምላክ አይደለም። ለዛም ነው የዋሃብያዎችን አላህ የአባሾች አላህ ያጥፋው ብለው ሲራገሙ ያለው ማለት ነው። ከዛ በኋላ እነዚህ ደግሞ አልሐምዱሊላህ እያሉ አንድ መስጊድ ውስጥ ይሰግዳሉ። እሱ እንግዲህ ወደፊት የምናየው ይሆናል ማለት ነው። ኤኒዌይስ ለዛሬ ብቃን መሰለኝ። ጉሮሯችንን ተዘጋ። ኢነርጂ በጣም ከውስጥ እያወጣን እያወራን ያለን በቂ ነው። እነኚህ እንትኖች አጋንንቶች ቡዳ በልተው ይሆናል ጉሮሮህን ባይዘ ብዙ በቃ እንዳለ እኮ ነው። አካውንታችንን የደበደቡት የኔን አካውንት አዘጉ እንትን አሉ። 2-3 ቀን 4 ቀን ምናምን የቆስጠንጢኖስን አካውንት አዘጉ። አንተ ታመምክ ገስ ስላስገባለ ቃል ታሟል፣ ቃል ስጋ ሆነ። ሌላ አንተም አሞሃል። እኔ እንኳን እጅ አልሰጥም። መመም ከአንድ ቀን በላይ አልታመምም እንጂ እኔም 1-2 ቀን ታመሚያይ ነበረ። ከውይይቱ 2 ቀን አካባቢ በፊት ነው እና ተርታውን ነበረ አካውንታችንንም እንትናችንም የመቱን። ኤኒዌይስ ጸሎት አድርጉ፣ ዱብ ዱብ በሉ። እንደኔ ደግሞ ሩጡ እስቲ። እኔ አላህን ተከትላችሁ ተንቀሳቀሱ። ለዛ እኮ ነው ስፖርት ስለማሰሩ ነው። ስፖርት ስለማሰሩ ነው። ስፖርት ማማዬ ደህና ነች አለች። ጠይቋት። መጠየቅ ጥሩ ነው። እንዴት ነሽ እህታችን በሏት። ትንሽ እስልምና ላይ የሚሰሩ ትንሽ እንትን አለው፣ ብዙ አጋንንታዊ እንትን ያለው እና እንደ ዝም ብሎ ነገር አይደለም። ኤኒዌይስ ብዙ ስትረስ አለው። የምትታገሉት ከአጋንንት ጋር ነው። አጋንንታዊ የሆነ አስተምሮ ስለሆነ ዝም ብላችሁ እንደ ክርስትና ወጣ ገባ ብላችሁ እንደ ልባችሁ እንትን ብላችሁ የሆነ መንፈሱ ትንሽ የሚረብሽ ነገሮች አሉት። ኤኒዌይስ ማይብራራ ልታብራሩ ታስባችሁ ማታብራሩት መንፈስ አለበት እና ቪኪም ታሟል። ቪኪ የሚል ኮመንት አይቼ ነው ታሟል። እሱም ጉንፋን ነገር ነው እና መጥፎ ጨረር ኔ ኤኒዌይስ ዛሬ ያነሳነውን ብቻ ምንድነው ኦቨርኦል አላኛ ፍጡር ነው ፍጡር ነው ብለን ያመጣ ነው። ፍጡር እንደሆነም ደግሞ በተሳካ ሁኔታ አሳይተናል። በተሳካ ሁኔታም ደግሞ አሳክተ ነው አሳይተነዋል። ታርጌት ያደረግነው አካል አለ፣ ልንመታው ያሰብነው አካል አለ፣ ማሳየት የፈለግነው አካል አለ። እሱን ሰክሰስፉል ነን አሳይተናል። በማስ ህዝቡ ምንድነው የሚፈልገው? ህዝቡ ላይ አይደለም ዋና ታርጌታችን። ህዝቡ ቀስ ብሎ ሊገባው ይችላል። እኛ ስንሰራ የነበረውን የተከታተሉ በደንብ ይረዱታል። አይ ነው አንዳንድ ያልገባቸው ክርስቲያኖች ሊኖሩ ይችላሉ። እጅ እግር እያልን ስንጠይቅ የሆነ ተራ ጥያቄ ተራ ነገር ሊመስላቸው ይችላል። የመሰላቸውም ስላየን ማለት ነው። በዛ መስላቸው የጻፉም ስላየን። ይሄንን በደንብ የሚረዳው ማን ነው? ከኛ ጋር አብሮ የቆየ አቂዳ ላይ አቂዳ ኦልሞስት ከ1 ዓመት በላይ ነው ያስተማርኩት። በዚህ ጉዳይ ላይ ወደ 1 ዓመት ያህል ቆይቼበታለሁ። ስለዚህ ክርክራቸውን ስንጥቁ የቱ ጋ ነው ያለው፣ ምን ያስከትላል የሚለውን ጠንቅቄ አውቀው ነበረ። ጠንቅቄ አውቀዋለሁኝ ማለት ነው። ኦልሞስት 1 ዓመት ምናምን ሆነናል አቂዳ ላይ ከቆየን ክርስቲያን። ይሄ ኬዝ ላይ እንደውም የሆነ ቪዲዮ አለ፣ ክፈተው። የሆነ ቪዲዮ እሷን እናዳምጣትና ምን ልላችሁ ነው። አጥንተናታል፣ ኬዛች እንትናን በደንብ አውቀናታል እና ግልጽ ነው ለነሱም ግልጽ ነው ለነሱም ማለት ነው። ይሄ በእንትኖቻቸው መካከል ትልቅ የሴፍ የሚያማዝዝ ቶፒክ ነው እና አይታወቅም። ግን ህዝቡ ስለማያውቀው
እነሱም ግልጽ ስለማያደርጉት እኔ ስስ ብልታቸውን የቱ ጋር እንዳለች የዋብዮችን ጠንቅቄ ስላወኳል ነው ያችኛዋን የጫርኩባቸው። እሺ ቀጥል ክርስቲያን። እፎይ የመጣበትን መንገድ ያውቀዋል። ኤቭሪዴይ ዳታ የሚሰበስበው ከሱፍዮቹና እነዚህ የሁሴን ጓደኞች ይጣላሉ። ብዙ ጊዜ ማለት በውይይት ላይ ናቸው መድረክ ላይ እና ቃል አላህ ነው የሚለው መጀመሪያ ምንድን ነው አላህ አይን አላህ ነው የሚለው ኢለሰማ ካላልክ አቅጣጫ ካልሰጠህ ከይፍያው እንዴት ነው ምናምን አይሉም። እፎይ ያንን ላይ በደንብ ያውቃል። የሁለቱን የሙስሊም ግሩፖች ምን አይነት አስተሳሰብ እንዳላቸው በደንብ ለአመታት ነው አጥንቶ ይዞ የመጣው። የመጣ ጊዜ ምን ይልሻል? ቀጥታ አላህ ይወርዳል ይለዋል። ምን እንደሚመልስለት እኮ ቀድሞ ያውቃል። ይሄኛው ማለት ነው እፎይ የሚባለው ዘንድ ሁሴን ምን አለው? ቆይ ላስረዳ እንዳልሽው የአርሽን ጉዳይ ካስረዳ በኋላ እፎይ በምንድን ያስረዳው? ያንተም እኮ መጽሐፍ ቅዱስህ ላይ እግዚአብሔር እግር አለው አይናል። እሱ የጠየቀው ያኪ አንተ ቁርአን ውስጥ ያለው አምላክ እግር አለው ወይስ የለውም ብሎ ሲጠይቀው ያንን የለውም ወይም አለው ብሎ መመለስ ሲጠበቅበት እሱ የመለሰው ምን ብሎ ነው? መጽሐፍ ቅዱስህ ላይ ያለው እግዚአብሔር እኮ እግር አለው ያንተም እኮ እጅ አለው። ከዛ እፎይ ደግሞ ምን ብሎ መለሰለት? እኛ ታዊል እናደርጋለን አለ። እንደ ሱፊዮቹ አየሽ፣ እኛ ያ መለኮታዊ የሆነው አንደኛው እግዚአብሔርን ከፊት ከኋላ ከላይ ከታች ከቀኝ ከግራ እግር ምን የሚል ነገር አንሰጠውም። ተገልጦ የመጣውን ግን እንሰጠዋለን። ቃል ነው። ያ አብሶሊት የሆነውን ግን ብቸኛ ነው ብለን የምናምነው አለና ጠየቀው። ይሄ ብቸኛ የሆነው እግዚአብሔራችንን አንተ ታምንበታለህ ወይ? ከላይ ከታች ከግራ ከቀኝ ቦታና ስፔስ የማይገባውን አምላክ እግዚአብሔር እኛ ይህን የምናምንበትን እግዚአብሔር ነው ወይ አንተ አምላክ አለው። አይደለም አለ። ቃል በቃል የሰማሁት ለምን ይወርዳል ብሎ ስለሚያምን እጅ አለው ብሎ ስለሚያምን። ግን እጁ የኛ እጅ አይደለም። ፎዚ አንቺ የምታስረጅ ምንድን ነው? የኛ ለመሆኑን ሊነግረው ነበር። ያንንማ ቢኖ ትልቁ ችግር የማናውቀው እጅም ቢሆን የለውም ነው እኛ እያለ ያለ ነው። እፎይ ያንተን አይመስልም፣ የከሌን አይመስልም፣ ብዙም አያዋጣም። የክርስቲያንም የኔን አይመስልም። የዝንጀሮም እጅ የኔን አይመስልም። የዝሆንም እግር የኔን እግር አይመስልም። ፓርቶች አሉት ብለህ ስላጸደክ ነው። ኤኒዌይስ ግን ምንድነው እሱ እንደዚህ አይነት ጎልደን ኦፖርቹኒቲ ሲገኙ እንጠቀምባቸዋለን። ብዙም ኢንተረስትድ አልነበርንም። ሀያችሁ ማለትም ነግረናቸዋል ደጋግመን። አታውቁም አቂዳ ላይ አርፋችሁ ተቀመጡ ብለናቸው እኔ ላይቭ ላይ ደጋግሜ ተናግሬያለሁ። ይቅርባችሁ፣ አቂዳ ላይ የምታውቁት ነገር የለም ነግሬያቸው ነው። አላርፋሉ። አቂዳቸውን እንደማያውቁ ጠንቅቄ አውቀዋለሁ። አቂዳቸው ደግሞ ትክክለኛ ከተናገሩት ኦዲየንሳቸው ላይ ምን እንደይፈጠር አውቀዋለሁኝ። እነሱ የለመዱት በፊት አላህ ማለት እንደዚህ ከሚል ስም፣ እግዚአብሔር ማለት እንደዚህ ሚል ስም፣ እንደዚህ ከዚህ ወጥቶ ከዚህ ገብቶ እንደዚህ የሚል ጥቅስ እዚህ ጋር እንደዚህ ያለ እዛ ጋር እንደዚህ ጥቅስ ነው። ምንህን መከርከም የቱ ጋር ስትነካ እንደሚነዝር ጠንቅቄ ያውቀዋለሁ። ጠንቅቄ ያውቀዋለሁ ማለት ነው። ተገናኝተናል፣ ተግባብተናል። ስለዚህ በደንብ አሳክተነዋል ማለት ነው። አሁን ፋይላችንን ዘግተናል። አጀንዳውን ለነሱ ሰጥተናል። እኛ እንቀጥላለን። ከነገ በኋላ ሜይ ቢ ወደ ክርስትናው መለስ ብለን ደግሞ እንሄድበታለን። አስቀድመን ያው ጀነራሊ ነው የተናገርነው። የኛን እግዚአብሔር መንፈስ ነው ስንል አይታይም። በቃ ፔሬድ አይታይም። አይኖች አያካብቡትም፣ አይኖች አይዙትም። አይኖች ሊያካብቡት የሚችሉ ነገር ፍጡር ነው ብለን ነው ምናምነው። ስለዚህ እግዚአብሔር አይታይም በባህሪው። አንድ መውጣት፣ መሄድ፣ መምጣት፣ መቀመጥ፣ መነሳት ምናምን የሚባል ነገር በሙሉ ለፈጣሪ አይነገርም በባህሪ። ሁለት እነኚህ በደንብ በአይምሯችሁ ልትይዙ ይገባል። እነኚህ የክፍል አካላት ተገነባብቶ ጆሮ የምትባል ለመስሚያ ብቻ የምታገለግል፣ አይን የምትባል ለማያ ብቻ የምታገለግል፣ እግር ማያ ለመሄጃ የምታገለግል፣ ከዛ ግራ ቀኝ ፊት ኋላ ጀርባ ምናምን የሆነ የሚያካብበው በፍጹም የለም። ፈጣሪ እንደዛ አይነገርም።
አይነገርለትም። እንደዚህ አይነት የሚነገሩለት ሁሉ ፍጡር ነው። እንደዚህ ከተነገረለት በባህሪው እንደዚህ ነው ካሉ ፍጡር ነው። ስለዚህ የእኛም በዚህ እንለያለን ከነሱ ማለት ነው። ይህን ካደረግን ዘንዳ ይህንን ካልን ዘንዳ ሰዎች መተኛትም ጥሩ ነው እና ዋናው ነገር የራሳችንን ከነሱ በእንደዚህ ከለየን አካለ ጎደሎ እንዳያመልኩ ጸሎት አድርጉላቸው። ጭንቅላት የሌለው ከሚከተሉ ጭንቅላት ያለው ሰው መከተል ይሻላል። ኢቨን የተሟላ ጭንቅላት የሌለው ሐውልት አስቀመ ሁለት እግር ባቱ ስንት እንደሆነ ማታውቀው አስበዋል። ባቱን ስንት እንደሆነ አላውቅም። እግሩ ግን ሁለት ነው። አንድ ባት ሊሆን ይችላል። አንዱ ባት ሁለት እግር አስቧል። ባቱ አንዲት ሆነና እግሮቹ መዳፉ ሁለት ሲሆን በጣም አስቸጋሪ ነው የሚሆነው። ይሄ ጥሩ አይደለም። ኦቨርኦል ግን ምንድነው እሱ ማወቅ ያለብን የእኛን ለዘመናት ያዌ ነው አላህ ምናምን የሚለውን እንዳልሆነ አሳይተናል። እንዳልሆነ ልጁም ሲል እንደነበረው አምላክ አስቀድሞ ፍጥረትን ሲፈጥር እንዴት ነው የሚለውን የተወሰነ ተመልክተናል። ምንም የሚመስለው አምሳያም ለሱ ምንሰጠው እንደሌለ አሳይተናል። እነሱ ግን እጅ ሲሉ ስሙን እንኳን እያመሳሰሉ ነው። እግር ሲሉ ስም እንኳን እያመሳሰሉ ነው። ከዚህ በኋላ ምንም የትኛውም ቦታዎች ላይ የትኛውም ገድል ላይ ካያችሁ እኛ አሁን ዲቤቱ ላይ ህግ ጥሰዋል እነሱ። እሱ ህግ ጥሶ ነበረ። አንዳንድ ሰዎች ግን እኔ ህግ እንደ ጣስኩ ራሱ የሚመስላቸው አሉ። በደንብ አስተውሉ። ህጉን የሰራው እሱ ነው። ህጉን ያፈረሰው ግን እሱ ነው። አንዳንዴ ዝምታ ለበግም አልበጃት ይባላል። ዝም ማለታችን እኛ እንደ ጥፋተኛ የተቆጠርንባቸው ኬዞች ነበሩ። ለምሳሌ ገና እንደመጣ የመወያያ መጽሐፍት የጠየቀው እሱ ነው። በደንብ አስተውሉ። ቪዲዮውንም ግቡና እዩት፣ ሪካርድ ውይይቱን። የመወያያ መጽሐፍቶችህ ምንድን ናቸው አለኝ። አስረው መጽሐፍ አልኩት። አዲስ ኪዳን እና ብሉይ ኪዳን መወያያ መጽሐፍቶች እነሱ ናቸው? አዎ እነሱ ናቸው። እነኚህ ብቻ? አዎ ቴንኪው። አንተስ ብዬ ጠየኩት። እኔ ሀዲስና ቁርአን ነው መወያያ መጽሐፊ አለኝ። ዌልካም ገባን ውይይት ላይ። ኢሚዲየትሊ ምን ውስጥ ገባ? ገድል ይዞ መጣ። አይሚን አንደኛ ያ ገድል ሜላድን ይዞ መጣ። መጽሐፈ ሚስጥርን ይዞ መጣ። ቪዲዮ ይዞ መጣ። ይህ ህግ አፈረሰ። ዳኛ ቢኖር አሁን በራሱ ንግግር ህግ አፈረሰ። ኢማጂን። ፐርሚሱን የገነባው እሱ ነው። በዛ እንትን ላይ ከሰማችሁ የመወያያ ርዕሳችን መረጆቻችን ቪዲዮ አልተባባልንም። ቪዲዮ ዞ መጣ። አየህ፣ ቪዲዮ ዞ መጣ። ዳኛ ቢኖር ብለው ሰዎቹ እኔ እንደምቀጣ ነው የሚያስቡት። ዳኛ ቢኖር እሱ ነበር የሚቀጣው። ቪዲዮ አልተስማማንም። በቪዲዮ ነው የምንከራከር። ቪዲዮ ዘመታ ከዛ በዛ በቪዲዮ እከሌ እንዲህ ብሏል አላለም የሚል መወያያ ፐርሚስ እንትን አላስቀመጥንም። ግን ቪዲዮ ዞ መጥቷል። ሰዎች ይሄን አያውቁም። ዝም ስትሉም አንዳንዴ ክሊር አድርገላችሁ ብዬ ነው። ስቲል ቪዲዮ ዞ ቢመጣ ቪዲዮን አውቀዋለሁ ሰምቼዋለሁ እና በቪዲዮ መለስንለት። ሌላ ቪዲዮ አሁንም የመምህር ግሩምም ቪዲዮ ዞ ሲመጣ የመምህር ግሩምም ቪዲዮ ዘመጣን። የአባ ጊዮርጊስ ዘጋስጫን መጽሐፈ ሚስጥርን ዞ ሲመጣ ተመሳሳይ እኔም ደግሞ የአባ ጊዮርጊስ ዘጋስጫን መጽሐፍ ይዤበት መጣሁ። የመምህር ዮሐንስን ቪዲዮ ዞ ሲመጣ የተቆረጠ እኔም ደግሞ በተመሳሳይ የመምህር ዮሐንስ መጽሐፍን እዤበት መጣሁ። ከቻልክ ደግሞ የመምህር ዮሐንስን ቪዲዮ ክፈተው ክርስቲያን ምን ላይ ሰጥተውበታል። ከዛ በኋላ ማብራሪያ ሰጥተውበታል። አያችሁ በተመሳሳይ ይዞ ለመጣው ማስረጃ እንዴት እንዳፈረስንበት። ዲያቆን ዮሐንስ እንደዛ ነው ስማቸው፣ መምህር ዮሐንስ ዲያቆን ዮሐንስ የእሳቸውን ቪዲዮ ዞ መጣ። የእሳቸውን መጽሐፍ ይዤበት መጣሁ። መምህር ግሩምን ቪዲዮ እዞ መጣ። የመምህር ግሩም ቪዲዮ ይዤበት መጣሁ።
የአባ ጊዮርጊስ ዘጋስጫ መጽሐፍ ዞ መጣ። የአባ ጊዮርጊስ ዘጋስጫ መጽሐፍ አመጣሁበት። ግን እነኚህ ሁሉ ዲል አልተደራረግንባቸውም ነበር፣ ለውይይት መቅረብ አልነበረባቸው። ህጉን የጣሰው አያችሁ፣ በዚህ ሁሉ ማን ነው? እሱ ነው ህግ የጣሰው። ህግ ጥሷል ማለት ነው። ከተስማማንበት ወጥቷል። እስቲ ነው ማስቆም ሁሉ ችል ነበረ።